ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከዩኤስ ጋር ልዩ ግንኙነት ያላት ምናልባትም እስራኤል ነች ሲሉ በአሜሪካ የዩኬ አምባሳደር ተናገሩ። ከዩናይትድ ስቴትስ ጋር ልዩ ግንኙነት ያላቸው ብቸኛው ሀገር ምናልባትም እስራኤል እንደሆነች በአሜሪካ የዩኬ አምባሳደር ተናገሩ። ስለ ክርስቲያን ተርነር በየካቲት ወር ለትራንስኦ አትላንቲክ ግንኙነት ተማሪዎች ለጠቅላይ ሚኒስትር የሚሰጠው ምክር እጄን በጆሮዬ ደፍኜ ልዩ ነው፣ ደህና ይሆናል ማለት አልችልም የሚል ነው ሲሉም ተናግረዋል። እነዚህ አስተያየቶች ለመጀመሪያ ጊዜ የተዘገቡት ማክሰኞ ዕለት በፋይናንሻል ታይምስ ነበር። ይህም የሁለቱ ሀገራት ግንኙነት በኢራን ጦርነት ምክንያት ውጥረት ውስጥ ከገባ በኋላና ንጉሥ ቻርልስ ሳልሳዊ ወደ ዋይት ሀውስ ከመሄዳቸው ጥቂት ቀደም ብሎ ነው። የዩኬ የውጭ ጉዳይ ሚኒስትር የግልና መደበኛ ያልሆኑ አስተያየቶችን የመንግስት አቋም በምንም አይነት መልኩ የሚያንጸባርቁ አይደሉም ብሏል። ስለ ክርስቲያን ከዩኬ የሁለተኛ ደረጃ ትምህርት ቤት ተማሪዎች ጋር ወደ አሜሪካ ሲሄዱ ካደረጉት ስብሰባ ላይ ተቀድቶ በተለቀቀ የድምፅ ቅጂ ላይም ልዩ ግንኙነት የሚለው አባባል ትዝታ የሚፈጥር፣ ወደኋላ የሚመለከትና ብዙ ሸክም የሚፈጥር ስለሆነ ሊገልጸው የማልሞክረው ነው ሲሉም ይሰማሉ። ከዩናይትድ ስቴትስ ጋር ልዩ ግንኙነት ያላት አንድ ሀገር ያለች ይመስለኛል፣ እሷም ምናልባትም እስራኤል ናት ብለዋል። ይህ በዶናልድ ትራምፕ እና በጠቅላይ ሚኒስትር ሰር ኬር ስታርመር መካከል ያለው የሻከረውን ግንኙነት ለማጠናከር አሜሪካ ለደረሱት ለንጉሥ አስቸጋሪ ያደርገዋል። በቪዲዮ ላይ ስለ ክርስቲያን አሜሪካ እና ዩኬ ጥልቅ ታሪክ እና ፍቅር በተለይ በደህንነት እና በመከላከያ ረገድ እንደሚያጋሩና ኢኮኖሚያቸውን በጣም የተቀራረበ መሆኑን ገልጸዋል። ሌሎች ሁለት ሀገሮች በጋራ የማያደርጉትን አብረን የምናደርጋቸው ነገሮችም አሉ። ዩኬ እና አሜሪካ በመለያየት ጊዜ ውስጥ እንዳሉ እንደማያምኑ፣ ነገር ግን በእርግጥ በአንድ ዘመን መጨረሻ ላይ ከመሆናችንም ባለፈ ዘመን የተለወጠ ነው ብለዋል። እኛ በአውሮፓ ያለን በአሜሪካ የደህንነት ጥላ ላይ ብቻ መተማመን አንችልም። ስለዚህ ከተፈለገ ልዩ ግንኙነት ሊቀጥል ይችላል፣ ነገር ግን የተለየ መሆን አለበት ብዬ አስባለሁ። ለጠቅላይ ሚኒስትሩ የምሰጠው ምክር እጄን በጆሮዬ ላይ ጭኜ ልዩ ነህ፣ ደህና ይሆናል ማለት አልችልም የሚል ሲሆን፣ እኛም ማቅረብ የምንችለው ነገር ለማሳየት በጣም ግልጽ በሆነ መንገድ መስራት አለብን። በአንዳንድ ጊዜ ያለፈበት የሚባለው ልዩ ግንኙነት የሚለውን ሀረግ ዲፕሎማቶች ከእንግዲህ አይጠቀሙም ተብሎ ይታመናል። የቀድሞ የውጭ ጉዳይ ሚኒስትር ጃስት ስትራው ለቢቢሲ ሬዲዮ 4 ዘ ወርልድ ዩናይትድ ፕሮግራም ስር ክርስቲያን እስራኤል ከአሜሪካ ጋር ልዩ ግንኙነት አላት ማለታቸው ፍጹም ትክክል ነው ብለዋል። ዩናይትድ ስቴትስ ለእስራኤል ወታደራዊ ወጪ በዩናይትድ ስቴትስ የጦር መሳሪያዎች ላይ የምታወጣውን ጨምሮ ድጎማ ታደርጋለች። እናም ይህ ብቻውን ግንኙነት ልዩ ያደርገዋል ሲሉም ስትራው ተናግረዋል። የውጭ ጉዳይ ሚኒስትር በነበሩበት ወቅት ልዩ ግንኙነት የሚለውን ሀረግ በመጠቀም ረገድ ምቾት እንደማይሰማቸውና ከጥቅም ውጭ እንዲሆን ማድረግ እንደሚፈልጉ አክለዋል። የቀድሞ የዩኬ አምባሳደር ሎርድ ዳሮች በበኩላቸው የተለቀቀውን ድምፅ ክህደት እና ከፍተኛ የሆነ የእምነት ጥሰት ሲሉም ለቢቢሲ ኒውስ ናይት ተናግረዋል። በዚህ ምክንያት ራሱን ይወቅሳል ሲሉም አክለዋል። ስለ ክርስቲያን ስለ እስራኤል በሰጡት አስተያየት ዙሪያ ለሎርድ ዳሮች ምላሽ ሲሰጡም በዌስት ሚኒስትር ኮሪዶሮች ውስጥ የሚደረግ ውይይት ስለሆነ ከዚህ ጋር የማይስማማ ሰው ማየት ከባድ ነው ብለዋል። እስራኤል በአሁኑ ጊዜ ከዩኬ ይልቅ በጣም ለአሜሪካ የቀረበች ሀገር መሆኗ እውነት ነው። ሁለት ሀገሮች በአሁኑ ጊዜ በኢራን ጦርነት ጉዳይ ላይ ያልተግባቡ ሲሆን የዩኬ ጠቅላይ ሚኒስትር በጦርነቱ ለመሳተፍ ፈቃደኛ አልሆኑም። ስለ ክርስቲያን ባደረጉት ሰፊ ንግግር የወሲብ ወንጀለኛው ጄፈር ኤፕስታይን ጉዳይ አሜሪካ ውስጥ ማንም ያልነካ መሆኑን ያልተለመደ እንደሆነም ተናግረዋል። ተቃራኒው በውዝግቡ ምክንያት የቀድሞ ልዑል አንድሪው ማውንትባቴን ዊንሶርን እና
በዋሽንግተን የዩኬ አምባሳደር የነበሩት ሎርድ ፒተርን ማንዲልስ እንዳስወገዳቸው ተናግረዋል። ዋንቲባቲን ዊንድሶር ከኤፕስታይን ጋር በተያያዘ ምንም አይነት ስህተት እንዳልሰሩ ደጋግመው ገልጸዋል። ሎርድ ማንድለስን በበኩላቸው ከኤፕስታይን ጋር ያላቸው ወዳጅነት በመቀጠላቸው ይቅርታ ጠይቀው ስለሱ ያለውን ትክክለኛ እውነት ያወቁ ከሞተ በኋላ እንደሆነም ተናግረዋል። ለአንዳንዶች ይህ የአሜሪካ የፖለቲካና የፍትህ ስርዓቶችን የመተቸት ጉዳይ መስሎ ቢታይም፣ ስኬታማ ዲፕሎማት በፍጹም ሊከሰስበት የማይፈልገው ነገር ነው። የጄፈርሰን መልሶ ወደ ትኩረት ያመጣዋል። ንጉሥና ንግሥቲቱ በአሜሪካ እያሉ ከኤፕስታይን ተጎጂዎች ጋር እንዲገናኙ ጫና እየተደረገባቸው ቢገኝም ያን ለማድረግ እቅድ አልያዙም። ፕሬዝዳንቱ ከኤፕስታይን ፋይሎች ጋር በተያያዘ የፖለቲካ ተቃውሞ እያጋጠማቸው ቢሆንም የኤፕስታይን ስም በማንሳታቸው አምባሳደሩ ምንም አያመሰግኗቸውም። ሰር ክሪስቲያን በታህሳስ ወር ነበር በአሜሪካ የዩኬ አምባሳደር ሆነው የተሾሙት። የውጭ ጉዳይ ሚኒስቴር በሰጠው መግለጫ እነዚህ የግል መደበኛ ያልሆኑ ወደ አሜሪካ ለተጓዙ የሁለተኛ ደረጃ ተማሪዎች በየካቲት ወር መጀመሪያ ላይ የተሰጡ አስተያየቶች ናቸው። የዩኬን መንግስት አቋምም የሚያንጸባርቁ አይደሉም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።